ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 2 ኤሌክትሮ ኬሚስትሪ ስለ ባትሪ የምንመለከት ይሆናል ማለት ነው። ይህን ለሰን ግሬድ 10 ላይ በደንብ አድርጋችሁ ተምራችሁታል። ሰፋ ያለ ለሰን ነበረ። አሁን ላይ ደግሞ የተወሰነ ነገሮችን አብረን የምንመለከት ይሆናል። ባትሪስ ብለን የምንጠራው እንግዲህ ዋን ታይፕስ ኦፍ ጋልቫኒክ ሴል ነው። እንግዲህ ጋልቫኒክ ሴል ትልቁ አፕሊኬሽኑ ኬሚካል ኤነርጂን ወደ ኤሌክትሪካል ኤነርጂ መቀየር ነው። ስለዚህ ባትሪ ኬሚካል ተጠቅመን ቮልትን የምናገኝበት ወይም ደግሞ ኤሌክትሪክ ካረንት የምናገኝበት አንዱ ዲቫይስ ነው ማለት ነው። ስለዚህ ባትሪ ማለት ጋልቫኒክ ሴል ነው። ኬሚካል ሪያክሽን አካሄዱ ወይም ሪዶክስ ሪያክሽን አካሄዱ ፋይናሊ ኤሌክትሪክ ኤነርጂ መስጠት የሚችል ማቴሪያል ነው ማለት ነው። እንግዲህ ተማሪዎች የለሰን ተምራችሁ ስታበቁ ምን ማድረግ ትችላላችሁ? at the end of this section the student will be able to distinguish between primary and secondary cell። ባትሪ በሁለት ይከፈላል፣ ፕራይሜሪ እና ሰከንዳሪ ሴል። እናንተ ስለ ፕራይሜሪ እና ሰከንዳሪ ባትሪ ከተማራችሁ በኋላ ልዩነታቸውን በደንብ አድርጋችሁ መግለጽ ትችላላችሁ ማለት ነው። ሌላው ተማሪዎች ይህን ለሰን ተምራችሁ ስታበቁ ምን ልታደርጉ ትችላላችሁ? you can identify what cathode anode and electrolytes of given galvanic cell ወይንም ጊቭን ባትሪ። ስለዚህ ባትሪ ጋልቫኒክ ሴል ስለሆነ እንደ አኖድ ያገለግለው ምንድነው፣ እንደ ካቶድስ እንደ ኤሌክትሮላይትስ ያገለግለው ነገር ምንድነው የሚለውን ነገር መግለጽ ትችላላችሁ። የመጀመሪያው ጥያቄ እንግዲህ አክቲቪቲ 2.12 ፎርም ኤ ግሩፕ ዲስከስ ዘ ፎሎዊንግ ኩዌስችን ኤንድ ሼር ዩር አይዲያ ዊዝ አዘር ግሩፕ ነው የሚለን። የመጀመሪያው ጥያቄ ኮሌክት ሰም ዩዝድ ኤንድ ዲስፖዝድ ባትሪ ነው የሚለን። ተጠቅመን ልንጥላቸው የሚችሉ ባትሪዎች እንደ ኤግዛምፕል ተናገሩ ነው የሚላችሁ። ካሁን በፊት ብዙ አይነት ባትሪዎች አሉ። ይሄ ደግሞ ድራይ ሴል ነው ወይንም ዚንክ ካርበን ሴል ብለን የምንጠራው ይሄ ሊክላንች ሴል አንዱ ተጠቅመን የምንጥለው ባትሪ ነው ማለት። ቻርጅ ማድረግ የማንችለው ባትሪ ምን ተብሎ ይጠራ ማለት ነው? ይሄ ነን ቻርጀብል ወይም ፕራይሜሪ ባትሪ ተብሎ የሚጠራው ዩዝድ ኤንድ ዲስፖዝድ ነው። ያ ማለት አንድ ጊዜ ተጠቀሙታላችሁ ከዛ መጣል ብቻ ነው ማለት ነው። ቻርጅ አይደረግም። ምክንያቱም በውስጡ የሚካሄደው ሪያክሽን ነን ሪቨርሲብል ነው። አንድ ጊዜ ሪያክታንቱን ኮንሱምድ አድርጎ ፕሮዳክት ፎርም ያደርጋል። ከዛ በኋላ ዜር ኢዝ ኖ ሪዶክስ ሪያክሽን። ይህ አይነት ባትሪ ተጠቅመን የምንጥለው ባትሪ ነው ማለት። እንደነ ፓናሶኒክ ሪሞት ባትሪ ብለን የምንጠራቸው እነሱ ሜርኩሪ ባትሪ አሉ፣ የሰዓት ባትሪዎች። እነሱ አይነት ባትሪዎች ምንድናቸው ማለት ነው? ተጠቅመን የምንጥላቸው ባትሪዎች ናቸው። ሁለተኛው ጥያቄ ምንድነው? ፕራይሜሪ ባትሪ ኦር ሰከንደሪ ባትሪ መሆናቸውን ክላሲፋይ አድርጉ ይላቸዋል። እነዚህ ተርሞችን ፕራይሜሪ ምንድነው፣ ሰከንደሪ ባትሪ ስነማን ናቸው? እስቲ ሊስት እናደርግ። ፕራይሜሪ ባትሪ የምላቸው አሁን ነን ቻርጀብል የሆነ ላይክ ድራይ ሴል ዚንክ ካርበን ሴል የሆነ ማለት ነው። እሱ አይነት ባትሪ ምንድነው ማለት ነው? ነን ቻርጀብል ነው፣ ፕራይሜሪ ባትሪ ይባላሉ። ሰከንደሪ ባትሪ የሚባሉት ደግሞ የኮምፒውተር ሊሆን ይችላል፣ የስልካችሁ ሊሆን ይችላል፣ እንዲሁም ደግሞ የካር ባትሪ ወይም ሊድ ስቶሬጅ ባትሪ፣ እነሱ ሰከንደሪ ባትሪ ይባላሉ። ለምን? ቻርጅ ስለምናደርጋቸው። ስለዚህ ፕራይሜሪ ባትሪ ማለት ራሱን ችሎ ነን ቻርጀብል ነን ሪቨርሲብል የሆነ ሪአክሽን የያዘ አንድ ጊዜ ተጠቅመነው የምንጥለው ባትሪ ፕራይሜሪ ባትሪ ይባላል። ሰከንደሪ ባትሪ ግን የሚባለው ምን አይነት ባትሪ ነው ማለት ነው? ቶታሊ እንጠቀመዋለን፣ መልሰን ቻርጅ እናደርጋለን፣ ሲያልቅብን አሁን ቻርጅ እናደርጋለን። ስልካችንን መጠቀም ትችላላችሁ። የሱ ባትሪ ኒኬል ካድሚየም ባትሪዎች ማለት ነው። እነሱ ባትሪዎች ቻርጀብል ናቸው። ሊድ ስቶሬጅ ባትሪ ወይም ካር ባትሪ ሰከንደሪ ባትሪ ነው ማለት ነው። ሌላው ድራይ ሴል ኦር አልካላይን ባትሪ ይላቸዋል። ድራይ ሴል የሚባለው ቅድም እንደነገርኳችሁ ዚንክ ካርበን ሴል ነው። ኮመንሊ ለእጅ ወይም ባትሪ የምንጠቀመው እንዲሁም ደግሞ ለሪሞት ባትሪ የምንጠቀማት 1.5 ቮልት ማመንጨት የምትችል ምን ባትሪ ነች ማለት ነው። እሱ አይነት ባትሪ ምን ተለጠላል? ድራይ ሴል ባትሪ ትባላለች። እና ይሄ ባትሪ ፕራይሜሪ ሴል ነው። ግሬድ 10 ላይ ተመልሳችሁ በደንብ ማየት ትችላላችሁ። አልካላይን ባትሪ ብለን የምንጠራው ኤሌክትሮላይቱ ወይንም በሶሉሽን መልክ የተጠቀምነው እሱ ቤዝ ሲሆን ነው። ስትሮንግ ቤዝ ላይክ ፖታሽየም ሃይድሮክሳይድ የያዘ ቤዝ አልካላይን ባትሪ ይባላል። አልካላይን ማለት ቤዝ ስለሆነ፣ ስለዚህ እነዚህ ባትሪዎች ብዙዎቹ ቻርጀብል ናቸው፣ የተወሰኑ ደግሞ ነን ቻርጀብል ናቸው። ሊስት አላቸው ለብቻቸው፣ ግን ብዙዎቹን ሊስት ማድረግ አስፈላጊም አይደለም። እናንተ የምትወስዱት ምንድነው ፕራይሜሪ ባትሪ እና ሰከንደሪ ባትሪ ማለት ምን ማለት ነው የሚለውና አንዳንድ ኤግዛምፕሎችን መስጠት በቂያቸው ነውና አልካላይን ባትሪ ብለን የምንጠራው በውስጡ ፖታሽየም ሃይድሮክሳይድ ወይም ስትሮንግ ቤዝን የያዘ እንደነ ኒኬል ሃይድሮክሳይድን አይነት ነገር የያዘ ባትሪ ምን ተብሎ ይጠራል ማለት ነው? አልካላይን ባትሪ ተብሎ ይጠራል። ለምሳሌ ኒኬል ካድሚየም ባትሪ የሚባለው ይህ ባትሪ የኮምፒውተር ባትሪ ወይም የስልክ ባትሪዎች ናቸውና እነሱ ባትሪዎች ቻርጀብል ናቸው። ስለዚህ እነሱ ሰከንደሪ ማለት እንችላለን።
ድራይ ሴል ግን ፕራይሜሪ ባትሪ ነው ማለት ነው። አንድ ጊዜ ተጠቅመን የምንጥለው ነው ማለት ነው። እሱ አይነት ባትሪ ፊገሩ ላይ የምትመለከቱት አይነት ባትሪ ተጠቅመን የምንጥላቸው ወይም ነን ቻርጀብል ናቸው። ሌላኛው ጥያቄ አይዴንቲፋይ ዘ ፓርትስ ኦፍ ዘ ባትሪ which you have collected። እንግዲህ እስካሁን ሊስት ካደረጋችኋቸው ባትሪዎች መካከል በጣም ኮመን ብለን የምንጠራው ድራይ ሴል ነው። ድራይ ሴል ባትሪ አለም ደግሞ ይሄ ሊክላንጅ ሴል፣ ዚንክ ካርበን ሴል ብለን የምንጠራው ባትሪ ነው። ስለዚህ ይሄ ባትሪ አኖዱ ፓርቱን ልንገራችሁ። አኖዱ ዚንክ ነው የሚሆነው፣ ዚንክ ሜታል። አንድ ባትሪ ከላይ ከቨሩን ስታነሱት ምን ታገኛላችሁ? ሲልቨሪ ከለር ያለ ሜታል ታገኛለች። ያ ሜታል ደግሞ ምንድነው ማለት ነው? ዚንክ ነው ማለት ነው። እንደ አኖድ አክት ያደርጋል። ኦክሲዴሽን የሚካሄድበት ነው ማለት ነው። ሌላኛው ውስጥ ላይ ደግሞ እንደ ፔስት የምንጠቀመው አሞኒየም ክሎራይድ ነው። እንደ ኤሌክትሮላይት የምንጠቀመው ምን አለ ማለት ነው? አሞኒየም ክሎራይድ አለን። እንዲሁም ደግሞ ማንጋነስ ፎሮክሳይድ እንደማለት ነው። ይሄ ይኖረዋል። እንደ ካቶድ ደግሞ የምንጠቀመው ግራፋይት ነው። ለዛ ነው ዚንክ ካርበን ሴል የተባለው። ግራፋይት ማለት ዋን ታይፕስ ኦፍ ወይም ዋን አሎትሮፕስ ኦፍ ካርበን ስለሆነ ስለዚህ ዚንክ ካርበን ሴል ወይም ድራይ ሴል ሊክላንጅ ሴልም ይባላል። እንደዛ ብለን እንጠራዋለን። ሶ ግራፋይታችን ካቶድ ነው ማለት ነው። ሌላው የምንመለከተው ምንድነው? ኢንሱሌቲንግ ማቴሪያል፣ ሁለቱን እንደ ሳልት ብሪጅ የሚያገለግለን ኢንሱሌቲንግ ማቴሪያል እንጠቀማለን ማለት ነው። ሁለቱ ሚክስ እንዳያደርጉብን ኢንሱሌቲንግ ማቴሪያል እንጠቀማለን ማለት ነው። ስለዚህ ሌላው ደግሞ ኢንሱሌቲንግ ካፕ አለች ከላችሁን የቱ ፖዚቲቭ ፖል እና ኔጌቲቭ ፖል አለ። ጋልቫኒክ ሴል ላይ እንደምታስታውሱት በደንብ ማየት ያለብን ዚንክ አኖድ ስለሆነ ኔጌቲቭ ተርሚናል ነው። ግራፋይት ደግሞ ካቶድ ስለሆነ ፖዚቲቭ ተርሚናል ነው። ስለዚህ ግራፋይት ፖዚቲቭ ተርሚናል ቢሆንም ግን ባትሪያችን ፖዚቲቭ ኢንድና ኔጌቲቭ ኢንድ ይኖራል። ምክንያቱም መጨረሻ ላይ ቮልቱን መጠቀም መቻል ስላለብን ማለት ሶ ፓርት ኦፍ ባትሪ የድራይ ሴል ይህን ይመስላል። አክቲቪቲ 2.12 ዲስክራይብ ዘ ታይፕስ ኦፍ ኤሌክትሮድ አዝ ዌል አዝ ፊዚካል ኤንድ ኬሚካል ኔቸር ኦፍ ዘ ኤሌክትሮላይት ፕሬዘንት ኢን ኢች ባትሪ ነው የሚለን። ከእያንዳንዳቸው ባትሪ አሁን የድራይ ሴልን አሳይቻቸዋለኝ። አሁን ደግሞ እስቲ ሊድ ስቶሬጅ ባትሪ ልንገራቸው። ሊድ ስቶሬጅ ባትሪ ወይም ካር ባትሪ ብለን የምንጠራው ምን አይነት ሰብስታንሶችን ይጠቀማል የሚለው ነገር ነው። እንግዲህ ካር ባትሪ እንደ አኖድ አክት የሚያደርገው ካር ባትሪ ላይ አኖድ መሆን የሚችለው ራሱ ፒውር ፎርም የሆነ ሊድ ሜታል ነው። እንዲሁም ደግሞ ካቶድ ላይ መጠቀም የምንችለው ሰብስታንስ ሊድ ፎር ኦክሳይድ ነው። ኤሌክትሮላይታችን ደግሞ ኤሌክትሮላይት ብለን የምንጠራው እዚህ ላይ የምንጠቀመው 35% ባይማስ ወይንም በኮንሰንትሬሽኑ 35% የሆነ ሰልፈሪክ አሲድ እንጠቀማለን ማለት ነው። ይሄ የሊድ ስቶሬጅ ባትሪ ነው ወይም የካር ባትሪ አኖድ ላይ እና ካቶድ ላይ እንዲሁም ኤሌክትሮላይት የምንጠቀማቸው እነዚህ አይነት ማቴሪያሎችን ነው ማለት ነው። Question number 2. The electrolyte in a discharged lead storage battery freeze at high temperature than a fully charged battery ነው የሚላል። እዚህ ላይ ባትሪያችሁን ተጠቅማችሁ ዲስቻርጅ ማለት ባትሪን ተጠቅመን ስናበቃ ማለት ነው። ለምሳሌ አንድ የካር ባትሪ በውስጡ ያለው ኤሌክትሮላይት ሊያልቅ ይችላል። ወይም እየተጠቀምነው እያለ ቶታሊ የምንጠቀምበት ሂደቱ ምን ተብሎ ይጠራል? እየተጠቀምንበት ያለንበት ሂደቱ ምን ይባላል ማለት ነው? ዲስቻርጅድ ይባላል። ስልካችሁን አሁን ቶታሊ ቻርጅ አድርጋችሁ ካበቃችሁ በኋላ እስከሚያልቅ የምትጠቀሙበት ሂደት ዲስቻርጂንግ ብለን እንጠራዋለን። ስለዚህ አሁን ዲስቻርጅድ የሆነ ሊድ ስቶሬጅ ባትሪ ፍሪዝ አት ሃይ ቴምፕሬቸር፣ በከፍተኛ ቴምፕሬቸር ፍሪዝ ያደርጋል። ነገር ግን ዳኗት ፉሊ ቻርጅድ ምንም ሳትጠቀሙበት ፉል ቻርጅድ ከሆነው እና ተጠቅማችሁበት የተወሰነ ፐርሰንት ቀርቷችሁ ሁለቱ ስታወዳደሩ አነስተኛ ፐርሰንት ያለው ሊድ ስቶሬጅ ባትሪ አለም ደግሞ ቻርጅ አድርጋችሁ የተወሰነች ፐርሰንት ብቻ ቻርጅ ኑሮት የሱ ፍሪዝ የሚያደርግበት ቴምፕሬቸር ሃየር ሲሆን ፉል ቻርጅ ያደረጋችሁት ባትሪ ግን ፍሪዝ የሚያደርገው በአነስተኛ ቴምፕሬቸር ነው። ምክንያቱ ለምንድን ነው የሚላችሁ? ይህን ጥያቄ እንግዲህ ኮሊጌቲቭ ፕሮፐርቲ ኦፍ ሶሉሽን የሚባል አለ። እናንተ አልተማራችሁም። ምንድነው ኮሊጌቲቭ ፕሮፐርቲ ኦፍ ሶሉሽን ስንል when small amount of non volatile solute added to in a given solvent the freezing point of the solution decrease ሊያደርግ ይችላል ወይንም መልቲ ፖይንቱ ሊጨምር ይችላል። እና እዚህ ላይ ፍሪዚንግ ፖይንቱ ሃይስት የሚሆነው የሰልፈሪክ አሲድ ኮንሰንትሬሽን፣ ሰልፈሪክ አሲድ ባይ ኔቸር ኢት ኢዝ ነን ቮላታይል ነው፣ መትነን አይችልም። የሰልፈሪክ አሲድ ኮንሰንትሬሽን ምን ያደርጋል ማለት ነው? ዲክሪዝ ያደርጋል። መቼ ላይ ማለት ነው? ዲስቻርጂንግ ላይ ማለት ነው። ዲስቻርጅ ካደረጋችሁት ወይም ከተጠቀማችሁ ውስጥ ላይ ያለው የሰልፈሪክ አሲድ መጠን ያንሳል ማለት ነው። እሱ አነሰ ማለት ፍሪዚንግ ፖይንታችሁ ምን ያደርጋል ማለት ነው?
ፍሪዚንግ ፖይንታችሁ የሶሉሽኑ ወይም የባትሪ ፍሪዚንግ ፖይንት ምን ያደርጋል? ይጨምራል ማለት ነው። ኢንክሪዝ ያደርጋል ማለት ነው። ሶ ባትሪ ፍሪዝ የሚያደርገው አት ሃይ ቴምፕሬቸር ነው ዲስቻርጂንግ ካደረጋችሁት ወይም ከተጠቀማችሁት ማለት ነው። ነገር ግን ፉል ቻርጅ እንደሆነ ፍሪዚንግ ፖይንቱን ብታዩት በጣም ይቀንሳል። ለምን ቢባል when small amount of non volatile solid added in a given solvent like water ነው 65% ውሃ ነው ካር ባትሪ ላይ። ስለዚህ አሁን ላይ የኤሌክትሮላይት መጠኑ በጣም ብዙ ከሆነ የሰልፈሪክ አሲድ ነን ቮላታይል የሆነው የሰልፈሪክ አሲድ መጠኑ ብዙ ከሆነ ኢንክሪዝ ካደረገ ያ ማለት ፉል ቻርጅድ ሲሆን ማለት ነው። በዛን ሰዓት ፍሪዚንግ ፖይንት ምን ያደርጋል ማለት ነው? ዲክሪዝ ያደርጋል ማለት ነው። ፍሪዚንግ ፖይንት ምን ያደርጋል ማለት ነው? ዲክሪዝ ያደርጋል። በዚህ መሰረት ነው እንግዲህ አነስተኛ ቴምፕሬቸር የሚጠይቀው ማለት ነው። ቢኮዝ ፍሪዚንግ ፖይንት ብለን የምንጠራው ወይ ፍሪዚንግ ብለን የምንጠራው ምንድነው ማለት ነው? ኮሊጌት ፕሮፐርቲ ነው። ይህ ኮሊጌት ፕሮፐርቲ ደግሞ አማውንት ኦፍ ነን ቮላታይል ሶሉት ላይ ዲፔንድ ይሆናል። ላርጅ አማውንት ሲኖራችሁ ፍሪዚንግ ፖይንት ይቀንሳል፣ እንዲሁም ደግሞ ቦይሊንግ ፖይንት ይጨምራል ማለት ነው። ይሄ የድሮ የ12ኛ ክፍል ኬሚስትሪ መጽሐፍ ዩኒት 1 ላይ ሶሉሽን ፓርት ላይ ኮሊጌት ፕሮፐርቲ የሚሆን ነገር ማየት ትችላላችሁ ማለት ነው። እና በደንብ ማየት ያለባችሁ ቤታችሁ መሞከር የምትችሉን ነገር እንገራችሁ። እየፈላ ባለው ውሃ ላይ ጨው ብትጨምሩ መፍላቱን ያቆማል። ምክንያቱም የጨመራችሁት ጨው ወይም ሶዲየም ክሎራይድ ነን ቮላታይል ነው፣ መትነን አይችልም። እና አድ ባደረጋችሁ ሶዲየም ክሎራይድ ምክንያት ቦይል እያደረገ የነበረው ወተር ያቆማል። ለምን? ቦይሊንግ ፖይንቱ ኢሊቬት ስላደረገ ስለጨመረ ማለት ነው። እና ነን ቮላታይል ሶሊድ አድ ስታደርጉ ቦይሊንግ ፖይንት ይጨምራል፣ ፍሪዚንግ ፖይንት ደግሞ ይቀንሳል ማለት ነው። ለዛ ነው ፉል ቻርጅድ ከሆነ ምን ያደርጋል ማለት ነው? ፍሪዚንግ ፖይንቱ ዲክሪዝ ያደረገበት ምክንያት። ሌላኛው ጥያቄ ምንድነው? ጎቱ ኒርባይ አውቶሞቢል ጋራጅ ኤንድ አስክ ዘ ጋራጅ መካኒክስ ነው የሚላችሁ። እንግዲህ በአካባቢዎች ከሚገኙ የካር ጋራጆች አሉ አይደል? የመኪና ጋራጅ ቤቶች። እዛ አካባቢ ላይ ትሄዱና ምን ትጠይቃላችሁ? አስክ አባውት ዋት ዘ ወርኪንግ ፕሪንሲፕል ኦፍ ካር ባትሪ፣ እንዴት ነው ካር ባትሪ ሊሰራ የሚችለው የሚሆን ነገር ጠይቋቸው። ከዛ በኋላ የራሳችሁን ኢንፎርሜሽን ለጓደኞቻችሁ ማጋራት ትችላላችሁ፣ ለመምህራችሁ ማጋራት ትችላላችሁ። እኔ ግን መልሱን ልንገራችሁ። ስለዚህ አሁን እንደነገርኳችሁ እንግዲህ ካር ባትሪ ብለን የምንጠራው ይሄ ነው። በፊገር ላይ የምትመለከቱት ነው። ስንት ፖይንቶች አሉት? እዚህ ላይ ስንት ሴሎች አሉት? 1 2 3 4 5 6 ሴሎች አሉት። አንዷን ሴል ብቻ እንመልከታት። አንዷ ሴል ይችን ፕሪንሲፕል ትይዛለች ቶታሊ። እዚህ ፊገር ላይ የምትመለከቱትን ምንድነው? ካቶድ ላይ ሊድ ፎር ኦክሳይድ አለ፣ ካቶድ ላይ የሚቀመጠው። አኖር ላይ ደግሞ ምን አለችው ማለት ነው? ሊድ ሜታል አለችው። ኤሌክትሮላይቱ ደግሞ እንደ ሶሉሽን ወይም እንደ ዋናው ኤሌክትሮላይት ብለን የምንጠራው ሰልፈሪክ አሲድ ነው ማለት ነው። ስለዚህ እዚህ ላይ የተለያዩ ሪአክሽኖች ይካሄዳል። አኖድ ላይ ምን ይካሄዳል? ኦክሲዴሽን ሪአክሽን፣ ካቶድ ላይ ደግሞ ሪዳክሽን ሪአክሽን ይካሄዳል ማለት ነው። ይቺ አንዷ ሴል ብቻ ወደ 2.1 ቮልት ታመነጫለች። 2.1 ቮልት ታመነጫለች ይቺ አንዷ ብቻ። እነዚህ ስንት ናቸው? 6 ናቸው። እነዚህ 6ቶቹን ሲሪየስሊ ይተሳሰራሉ። ፋይናሊ የ6 2.1 ቮልት የሚያመነጩ ሴሎች አሉ ማለት ነው። በድምሩ 12.6 ቮልት አካባቢ እናገኛለን ከካር ባትሪ ማለት ነው። ፕሪንሲፕሉ ይሄ ነው። ይሄ ካር ባትሪ አንዷ ሴል ብቻ 2.1 ቮልት ታመነጫለች። አኖድ ላይ እና ካቶድ ላይ የሁለቱ ምንድን ማለት ነው? ኢሴሉ ወይም ሴል ፖቴንሻሉ 2.1 ቮልት ነው። የካቶድ እና የአኖዱ ተቀናንሶ ሲያበቃ 2.1 ቮልት ነው። 6 ጊዜ 2.1 ስታበዙ 12.6 ቮልት ከካር ባትሪ ታገኛላችሁ ማለት ነው። ሌላኛው ጥያቄ ደግሞ የታዘዝነው ምንድነው? how do they come to know whether a car battery need ሪቻርጂንግ። ስለዚህ አንድ ካር ባትሪ ሪቻርጂንግ መጠየቁን በምን ልታውቁ ትችላላችሁ ለምላችሁ? ያው ካር ባትሪ የሚሰጠው የቮልት መጠን ይቀንሳል ማለት ነው። ስለዚህ ቮልት መጠኑ ቀነሰ ማለት ውስጥ ያለው ደግሞ ኮንሰንትሬሽኑ ወይም የሰልፈሪክ አሲድ መጠኑ ካነሰ ቶታሊ ምን ሊሆን ይችላል ማለት ነው? ቻርጂንግ ሊጠይቅ ይችላል ማለት ነው። አኖዱ ካለቀም እንደዛው አኖድ ላይ ያለው ሊድ ሜታ ስለሆነ የሱ ማስ እየቀነሰ ስለሚሄድ ቻርጂንግ ሊጠይቃችሁ ይችላል፣ ወይም ሌላ ማቴሪያል ኢንሰርት እንድናደርግ ሊጠይቅ ይችላል ማለት ነውና የሚሰጠው ቮልት ቶታሊ ይቀንሳል። ያ ቮልት ቀነሰ ማለት ደግሞ ቻርጅ ማድረጋችሁት ምን ብላችሁትም ቮልቱ ከቀነሰ ባትሪው አንደኛ ዳይድ እየሆነ ነው፣ አኖዱ እያለቀባችሁ። ሁለተኛ ላይ ደግሞ በውስጡ ያለው ኤሌክትሮላይት ምን ይሆነ ማለት ነው?
ሞር ኮንሰንትሬትድም እየሆነባችሁ ነው ማለት ወይም የሰልፈሪክ አሲድ መጠኑም ወይም ሃይድሮጅን ፕላስ አዮን መጠኑ እያነሰብን ነው ማለት ነው። ስለዚህ ይሄን ደግሞ የምናውቀው በምንድነው ማለት ነው? በሚሰጠው ቮልት ነው። ልክ ባትሪያችሁ ሲያልቅ ምንድነው የምታደርጉት? ወይ ይዘጋል ስልካችሁ። ስለዚህ ስልካችሁ ዘጋ ማለት ምን ይጠይቃችኋል ማለት ነው? ቻርጂንግ ይጠይቃችኋል። ልክ እንደዛ ነው። ይሄኛው ተመሳሳይ ነው። ስለዚህ a battery is a galvanic cell or a series of combined galvanic cells that can be used as a source of direct electric current at a constant voltage። ስለዚህ ባትሪ ብለን የምንጠራው ኔቸሩ ጋልቫኒክ ሴል ነው። ኬሚካል ኤነርጂን ወደ ኤሌክትሪካል ኤነርጂ መቀየር የሚችል ሴል ነው ማለት ነው። that can be used as what a source of direct electric current from chemical ሪያክሽን ማለት ነው። ከኬሚካል ሪያክሽኑ ምን ማግኘት የምንችልበት ነው? ኤሌክትሪካል ካረንት ወይንም ቮልት ማግኘት የምንችልበት ነው ማለት ነው። ስለዚህ ለምሳሌ ዳንኤል ሴልን ብትወስዱ እዚህ ላይ ኮፐር ሜታልን እና ዚንክ ሜታልን ተጠቅመን እንዲሁም ደግሞ ኤሌክትሮላይት ኮፐር ሰልፌትን እና ዚንክ ሰልፌትን ተጠቅመን ፋይናሊ ምን ማግኘት ችለናል ማለት ነው? 1.1 ቮልት ማግኘት ችለናል። ሶ ከኬሚካል ሪያክሽኑ ምን ማግኘት ይቻል? ካረንት ማግኘት ይቻል ማለት ነው። ሌላው although the operation of a battery is similar in principle to that of the galvanic cell እንግዲህ ይህን ባትሪ ብለን የምንጠራው ቶታሊ ፕሪንሲፕሉ እንደ ጋልቫኒክ ሴል ነው። ያው ራሱ ጋልቫኒክ ሴል ስለሆነ ማለት ነው። ዋን ኤግዛምፕል ኦፍ ጋልቫኒክ ሴል ስለሆነ ቶታሊ እስካሁን ስናየው የነበረው ስለ ቮልቴክ ሴል እሱን ነገር ያ ፕሪንሲፕል ባትሪ ላይ ያለ ማለት ነው። so a battery has the advantage of being completely self contained and require no auxiliary components such as salt ብሪጅ ሳልት ብሪጁ በዚህ አይነት መንገድ ሳይሆን ኢንሱሌተር ነው የምንጠቀመው እኛ። ይሄን ሳልት ብሪጁን እንቀይረዋለን። ሌላ ለፍሎ ኦፍ አዮን እንዲጠቅመን ሌላ ማቴሪያል ነው የምንጠቀመው ማለት ነው። ስለዚህ እንደዚህ እንደነበረ ኮምፓርትመንቱ እንደዚህ እንዳለ አንጠቀመውም። እዚህ ላይ ለብቻው ላኖር ሌላ እቃ ለካቶር ሌላ እቃ ምናምን አይደረግም። ግን ሁለቱ እንዳይገናኙ ማድረጊያ ሌላ ማቴሪያልን ተጠቅመን ወይም ኢንሱሌተር ማቴሪያል ተጠቅመን ምን እናደርጋለን ማለት ነው። አኖር ላይና ካቶር ላይ ያለውን ሪያክሽን በቀላሉ እንዲካሄድ እናደርጋለን ማለት ነው። ግን ሁለቱ ሚክስ ማድረግ የለባቸውም። ፕሪንሲፕሉ ራሱ ጋልቫኒክ ሴል ስለሆነ ለአያያዝ እንዲመች ሰልፍ ኮንቴንድ እንዲሆን ቀለል አድርጎ ማለት ነው። በአንድ እቃ ላይ ብቻ ሁሉ ነገር እንዲሆን አድርጎ የተሰራ ምንድነው ማለት ነው? ጋልቫኒክ ሴል ነው ማለት ነው። እንግዲህ here you will discuss types of batteries that are in widespread use። እንግዲህ የተለያዩ ባትሪዎችን በተለይ ኮመን ትልቅ ጥቅም የሚሰጡ ባትሪዎች አሉ። ከነዛ መካከል አንዱ ካር ባትሪ ነው ብለናል። ሌላው ደግሞ ኒኬል ካድሚየም ባትሪ ወይም ይሄ የስልክ ባትሪ ኒኬል ካድሚየም ባትሪ ብለን የምንጠራቸው አሉ። እነሱ አይነት የኮምፒውተር ባትሪ ብለን የምንጠራቸው ሜርኩሪ ባትሪ፣ ድራይ ሴል ባትሪ፣ እነዚህ የሪሞት ባትሪኛ የምንጠቀማቸው እነሱ አይነት ባትሪዎች ሁሉ እንግዲህ ተወያይተና ማለት ነው። ተማሪዎች እንግዲህ ስለ ባትሪ የተወሰነ ነው መጽሐፋችሁ ላይ ያያችሁት። ሌላውን ደግሞ በሰፊው ከፈለጋችሁ ግሬድ 10 ላይ መመልከት ትችላላችሁ። ቸር ሰንብቱ። መልካም የትምህርት ጊዜ ይሁንላችሁ።